ሰላም ሰላም ብያለኝ የፍሬ ህይወት ዩቲዩብ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እንዲሁንም እንኳን በሰላም በጤና በደስታ ለጾመ ሐዋርያት ለጾመ ነቢያት እናንተ ጾመ ሐዋርያት ትሉ ብዬ እንዲገባ ነው እንዴ? ለጾመ ነቢያት በሰላም በጤና አደረሳችሁ አደረሰን እያልኩትኝ አደረሰን እላለኝ። ውድ ቤተሰቦቼ ዛሬ ማለት ነው ቀለል ያለ የጾሙን በአትክልት ሩዝ እንሰራለን ማለት ነው። እዚህ ጋር ሩዝ አለኝ፣ እንዲሁም ማለት ሽንኩርት አለኝ፣ ካሮት አለኝ፣ ነጭ ሽንኩርትም አለኝ ማለት ነው። እንዲሁም ማለት ነው ፔፐር ማለት ነው ፍልፍል በሬድ ወይንም ፔፐር አለኝ ማለት ነው። ቃሪያውን አለኝ ማለት ነው። ዘይትውን አለኝ ማለት ነው። ዘይትም አለኝ ማለት ነው። አብረን እንሰራለን ማለት ነው። አብረን እንሰራለን። እዚህ ጋር ምን እያደረኩትኝ ነው መሰላችሁ? ሩዝ እያደረኩትኝ ነው ማለት ነው። ሩዝን እያደረኩትኝ ነው። ሩዝን አድርጋለኝ። ሽንኩርቱ ስለቆላላ እኮ ሽንኩርቱን ስቆላላን አላሳየኋችሁም ማለት ነው። ሽንኩርቱን አላቅላለሁትኝ ሩዙ ማለት ነው። ምክንያቱ ለምን መሰላችሁ? ሩዙን ግን በነገራችን ላይ ለ2 ሰዓት ወይንም ለ1 ሰዓት የሚሆን ምን አድርጌበታለሁ? በውሃ ዘፍዝፌዋለሁ ማለት ነው። በውሃ ዘፍዝፌዋለሁኝ ማለት ነው። አሁን እዚህ ጋር ምን አድርጋለሁ? አበስለዋለሁ ሩዙን ማለት ነው። ምንም ነገር አላደርግበትም። ዘይትም አላደርግበትም፣ ምንም ነገር አላደርግበትም ማለት ነው። ምን አደረኩላችሁ መሰላችሁ? ጨው ብቻ አድርጌ ነው የምቀለቅለው ማለት ነው። እዚህ ጋር ደግሞ ዘይት እያደረኩትኝ ነው ማለት ነው። ዘይትን እያደረኩት ነው። እኔ ፍሬን እዚህ ጋር ይታያል ማለት ነው። ይታያል እኔን ይታያል። አይ በነገራችን ማለት እዚህ ጋር እንደው ምን እያደረኩትኝ ነው ማለት ነው። ሁለት ራስ ሽንኩርት ማለት ነው ሸራይህ ነው የከተፍኩትኝ። እዚህ ጋር ደግሞ አቁላላለሁኝ ማለት ነው። በተለይ በጾም ጊዜ ሲሆን አብዛኞቻችን ምን እንበላለን ምን እንጠጣለን እንላለን አይደለም? ቤት ያፈራውን ማለት ነው። ቤት ውስጥ ያለው ማለት ነው። በተለይ ምግብ የምትሰሩ ከሆነ ምንም ችግር የለም ማለት ነው። መስራትም ትችላላችሁ እዛውን ከአረቦችን ምግብ ላይንን አብራችሁ ማለት ነው። ምግብ የማትሰሩ ከሆናችሁ ሊቸግራችሁ ይችላል ማለት ነው። ይችላል ማለት ነው። እና እግዚአብሔር አምላክ ፍጻሜውን ጾማችን ፍጻሜውን እግዚአብሔር አምላክ ያሳየን ማለት ነው። እዚህ ጋር ካሮት አለኝ ማለት ነው። በነገራችን ላይ ካሮት ማለት ነው ካገኛችሁ እንዲሁም ብትበሉ ጥሩ ነው ማለት ነው። እኔ ጥርሴን ስለሚያመኝ ካሮት አይደለም ምንም ነገር መብላት አልችልም ማለት ነው። ጥርሴን ያልተበላ ጥርስ የለኝም ማለት ነው። እዚህ ጋር ጨው እያደረኩትኝ ነው ማለት ነው። እዚህ ጋር ደግሞ ወደ ሽንኩርት ደግሞ ጨው አድርጌያለሁኝ ማለት ነው። ለምን ቶሎ ብሎ እንዲበስልልኝ ብዬ ነው ማለት ነው። ቶሎ ብሎ እንዲበስልልኝ ብዬ ነው ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርት ምን እያደረኩ ነው? እንትን እያለኩት ነው ማለት ነው። ነጭ ሽንኩርት እየከተፍኩ ነው ማለት ነው። በእጄ ለመጀመሪያ ሰቀጥ አድርጓት በእጄን ማለት ነው ሰቀጥ አድርጌ ከተፍ አድርጋታለሁ ማለት ነው። በዚሁን ምን እንዳይለኝ እንዳያርብኝም እያማሰልኩ ማለት ነውና እና ቀለል ያለ መስራት እንችላለን ማለት ነው። በተለይ አንድ ላይ ስንሰራ ትንሽ በዛ አድርጋችሁ ሰርታችሁ ለ2 ቀን ለ3 ቀን የሚሆነው ማለት ነው። ፍሪጅ ላይ አስቀምጣችሁ ከፍሪጅ ላይ እያወጣችሁ መብላት ነው። ምክንያቱም ሁል ጊዜ ልንሰራ አይመችም። በዚህም ጽዳትም አለ፣ ምግብ መስራት የሰዎችንም አለ፣ ልብስ መተኮስም አለ። ስለዚህ በሰው ቤትን ሆነን ሁል ጊዜ መስራት ስለማንችል አንዴ ስርት አድርጋችሁ ለ2 ቀን የሚሆን ፍሪጅ ላይ አስቀምጣችሁ መብላትን ትችላላችሁ ማለት ነው። ነጭ ሽንኩርቴን በዚህ እየከተፍኩት ነው ማለት ነው። ነጭ ሽንኩርቱን በዚህ እየከተፍኩ ነው። ብዙም አላደቀውም ማለት ነው። ነጭ ሽንኩርት ማለት ነው። እዚህ ጋር ደግሞ ፔፐር ማለት ነው። ፍልፍል በሬድ ይሉታል በአረብኛ ማለት ነው። ፍልፍል በሬድን አድርጋለሁኝ። ፍልፍል በሬድም አድርጋለሁኝ። ከሌላችሁ የግድ አይደለም ማለት ነው። እንዲሁም ማለት ነው ፎሶሊያ ካላችሁ ደግሞ ፎሶሊያ ማድረግ ትችላላችሁ ማለት ነው። ልክ እንደ ሩዝ በዘልያ ማለት ነው። በዘልያ የሚሉት አለ አይደለ? ሩዝ በዘልያ በእንትን ማለት በእሸት አተር እንዲሁም ማለት ነው በካሮት በፎሰሊያ የሚሰራ አለ አይደለ? ልክ እንደሱ ነው ማለት ነው። ግን እኔ ግን አተርም ስለሌለኝ አልጠቀምም ማለት ነው። አተር ከሌላችሁ ደግሞ እሸት በቆሎ ካላችሁ ደግሞ በእሸት በቆሎ አድርጋችሁ መስራትም ትችላላችሁ። እኔ ግን ስለሌለኝ ቤት ባለውን አድርጌ እሰራለሁኝ ማለት ነው። አሁን ምን አደርጋለሁ መሰላችሁ?
ካሮቱን አስገባዋለኝ። ሽንኩርቱን አልተቁላላም። አዎ ግን አብሮ እንዲበስልልኝ አብሮ እንዲቆላልኝ ምን አድርጋለሁ መሰላችሁ? ካሮቱን አስገብቻለሁኝ ማለት ነው። ካሮቱን በነገራችን ላይ ያበዛሁት ምን መሰላችሁ? የዛሬ 4 ወር ማለት ነው። የዛሬ 4 ወርን ይህን ካሮት አምጥቼው ነበረ ማለት ነው። ከዛ ፍሪጅ ውስጥ ቁጭ አድርጌው በቀለ። እውነት እላቸዋለሁ በቀለ። ወይም ደግሞ እንትን መስራትም ጁስ መስራትም ፈልጌ ነበር በዛን ሰዓት ማለት ነው። ግን አልሰራሁትኝም። ከዛ ሲበቅል ማለት ነው አንድ ላይን ቶሎ ብሎ እንዲያልቅልኝ ብዬ ምን አደረኩትኝ? አበዛሁትኝ ማለት ነው። ግን በነገራችን ላይ ቢበዛኑም ምንም ችግር የለውም ማለት ነው እንጂ ምን ይሆናል መሰላችሁ? ጥሩ ነው የሚሆነው ማለት ነው። ጥሩ ነው የሚሆነው ማለት ነው። እዚህ ጋር ምን አለኝ? ቆንጆ በርበሬ አለኝ፣ ካሙን አለኝ፣ ባህራት መሸክል አለኝ ማለት ነው። ባህራት መሸክል ወይ ደግሞ ባህራት ካሪ ማለት ነው። ካሪ የምትሰሩት ልጆች ታውቃታላችሁ። ባህራት ካሪ ማለት ነው። ካሪ የምትሰሩት ካሪ ማለት ነው። ካሪ ምን መሰላችሁ? ይሄ የመረቅ የህንዲያ መረቅ የሚሉት አለ። መረቅ ካሪ ነው የሚሉት። ካሪ የሚባል አለ አይደለ? እሱ ነው ማለት ነው። ስለዚህ ምን ማድረግ አለባችሁ? በሱንን ነው ያስገባሁለትኝ ማለት ነው። ይኸው ለዚህ መስሎልኛል እያቁላላሁትኝ ማለት ነው። ሽንኩርቱንም ሽንኩርቱም እንዲሆንም ማለት ነው። ቃሪያውን ሽንኩርቱም እንዲሆን ማለት ነው። ምን አድርጌበታለሁ መሰላችሁ? ከሽንኩርት አንድ ሽንኩርቱን ካሮቱን ግሪን ከለር ሆኖልኛል ማለት ነው። ግሪን ማለት ምን ማለት እንደሆነ አላቅም ማለት ነው። ለዚህ ሆኖልኛል ግን ማለት ነው። ትንሽ የውሃ ግን ጠብ አድርግለታለሁኝ ማለት ነው። ትንሽ የውሃ ግን ጠብ አድርግለታለሁኝ ማለት ነው። ለምን ካሮቱ ትንሽ ምን እንዲሆንልኝ መሰላችሁ? ትንሽ ካሮትን እንትን እንዲበስልልኝ አድርጌበታለሁ። ለእናንተ ግን አላሳየሁትም ማለት ነው። እዚህ ጋር ደግሞ ፍልፍል በርድ እንዲሁም ፍልፍል አሕማር፣ ነጭ ሽንኩርት፣ ቃሪያ እያስገባሁትኝ ነው ማለት ነው። እያስገባሁትኝ ነው። አሁን አማስላለሁኝ ማለት ነው። መሰል አድርጉበታለሁኝ። መሰልን አድርጌ እንትን እላለሁኝ ማለት ነው። በጣም ከለሩ በጣም ያምራል በነገራችን ላይ ማለት ነው። ከለሩ በጣም ነው የሚያምረው። እግዚአብሔር ይመስገን ማለት ነው። ያምራል። ቪዲዮውን ግን እስከ መጨረሻ ብታዩልኝ በጣም ደስ ይለኛል ማለት ነው። ለምን ብትሉ እስከ ጨርሳችሁን እዩልኝ። እስከ አፈምሱኝ እናንተ። እኔ ያውላን ማለት ነው ዩቲዩብ 1 አመቴ ላይ ሊሆነኝ ነው ማለት ነው። ዩቲዩብ ከጀመርኩት 1 አመት ሊሆነኝ ነው ማለት ነው። ግን አልፈመስኩትኝም እስካሁን ድረስ ማለት ነው። ታውቃላችሁ ያን ሁላን ቤተሰብ እያስዳመመርኩ እየደመርኩትኝ ቆጭ ብዬ እያደርኩ ነበረ። ታውቁኛላችሁ አብዛኞቻቸው ማለት ነው። ግን ለዛሬ ነው ያድርገውና ማለት ነው። እዚህ ጋር ደግሞ ሩዝ እያደረኩት ነው ማለት ነው። ሩዙን ውሃውን መምጠጥ የለበትም ማለት ነው። ውሃውን መጨረስ የለበትም ሩዙን ማለት ነው። ለምን መሰላችሁ? ያንን አትክልቱንም ለምን ከሱ ጋር አብሮ እንዲበስል ማለት ነው። ከሱ ጋር አብሮ እንዲበስል ነው ማለት ነው። ከዛ ደግሞ በጣም ቆንጆ ከለር ነው የሚሆነው ማለት ነው። ከለሩ ሲያምር ማለት ነው። ግሪን ከለር ወይ ደግሞ ብጫ ማለት ነው። ብጫ ከለር ይሆናል ማለት ነው። ብጫ ይሆናል ማለት ነው። እና ቪዲዮውን እስከ መጨረሻን እያያችሁልኝ ኮሜንታችሁ ደግሞ ኮሜንት አስቀምጡልኝ። ኮሜንትን አስቀምጡልኝ፣ ጻፉልኝ። የሚሰራላችሁን ወይንም ደግሞ የሚያስተካክለው ነገር ካለኝ ፍሬን አስተካክ እያላችሁን ኮሜንትን ጻፉልኝ ማለት ነው። ፍሬ ህይወት አስተካክልልኝ እንደዚህ እናድርጊ ብላችሁን ኮሜንትን ጻፉልኝ ማለት ነው። በነገራችን ፍሬ ህይወት የሚለውን ስም በጣም ነው የሚወደው ማለት ነው። ትርጉም አለው ማለት ነው። ፍሬ ህይወት የሚለው ስም ትርጉም አለው ማለት ነው። አሁንን እዚህ ጋር ማለት ነው ጨርሻለሁኝ ማለት ነው። እንደዚህ አድርጌ ጨርሻታለሁኝ። ምን አድርጋለሁ ይመስላችሁ? ቁጭ አድርጋታለሁኝ ማለት ነው። ቁጭ አድርጋታለሁኝ። ሩዙንን ቀልቅላችሁ ስትቆዩ ምን ይመስላል መሰላችሁ? ልክ እንደ ምስማር ማለት ነው። ልክ እንደ ምስማርን ይሆናል ማለት ነው። አጥባችሁ በውሃ ዘፍዝፋችሁ ለአንድ ሰዓት ስትቆዩ ምን ይመስላል? መሰላችሁ? ልክ እንደ ምስማርን ይሆናል ማለት ነው። ይኸው አሁንም ትንሽ ውሃን የድስቱንን ውሃ ልቅላቄ ወደዚህ አድርጌበታለሁኝ። አሁን ምን አድርጋለሁ መሰላችሁ? እሳቱን ቀነስ አድርጌ ወደ ስራዬ እንሄዳለሁኝ ማለት ነው። ወደ ስራዬ እንሄዳለሁኝ። እሳቱን ግን መቀነስ አለባቸው። በተለይ ደግሞ በኤሌክትሪክ የምትሰሩ ልጆች እሳቱን መቀነስ አለባቸው ማለት ነው። በኤሌክትሪክ የምትሰሩ ልጆች
ኤሌክትሪኩ ልክ እንደ ጋዝ አይደለም። በጣም ነው የሚያቃጥለው፣ በጣም ነው የሚግለው። ደግሞ እንደ ሀገራችንን አይደለም። የዚህን ሀገር ኤሌክትሪክ ምንድን ነው ፓወር አለው ማለት ነው። ፓወር አለው ማለት ነው። ፓወር ስላለው ምን ማድረግ አለባቸው? እንዳይቀጠልባቸው ማለት ነው። ይኸው ሩዙ እንደዚህ መስለውልኛል። እዩት ማለት ነው። ከለሩ እንዴት አባቱ እንደሚያምር ማለት ነው። ከለሩ እንዴት አባቱ እንደሚያምር ብጫ ሆነ ማለት ነው። እርድን አላደረኩለትኝ፣ ምንም አላደረኩለትኝ ማለት ነው። ግን ምን አድርጌበታለኝ? ባህራት ካሪ ግን አድርጌለታለሁኝ ማለት ነው። አሁን እናቀርባለን ምሳችን ማለት ነው። ምሳችንን እናቅርባለን። ወደዚህ ቀረብ አድርገን ምሳችንን እናቅርባለን ማለት ነው። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን ብለን ማለት ነው። ለዚህ ይመስላል። ምን ያስፈልጋል? ዶሮ ምን ያስፈልጋል? ስጋ እግዚአብሔር ይመስገን ሁሉ ጊዜ ጾም በሆነ እኔ ሁሉ ጊዜ ጾም ሲሆን ደስ ይለኛል ማለት ነው። እውነት ጾም ሲሆን በጣም ነው ደስ የሚለኝ ማለት ነው። ለምን? ይሄ ነው ጤና ያለው ምግብ ማለት ነው። ዶሮውንም ስጋውንን ምን አባቱ የዚህን ሀገር በተለይ በስደት በዚህን እንዲሆንን ማለት ነው። ፍሩስካ ነው የሚለው ማለት ነው። እዚህ ጋር ደግሞ ማለት ነው ምን መሰላችሁ? ምን አለኝ መሰላችሁ? እዚህ ጋር ነጭ ሽንኩርት እንዲሆንን ማለት ነው። ሶሱን የስላጣውን ማለት ነው። ነጭ ሽንኩርትና ዘይት ካሙን ነው ያደረኩለት ማለት ነው። እንጂ ችብስ ራማንን አዘጋጅቼ ፍሪጅ ላይ ነው ያስቀመጥኩት ማለት ነው። ለዚህ ይመስላል ማለት ነው። ሩዙን ምን ይመስላል መሰላችሁ? ልክ እንደ ምስሉ ማር ከለር ሆነዋል ማለት ነው። እዩት ማለት ነው። እዩት እንዲታዩት ብዬ በማንካን እየነካሁትኝ ነው ማለት ነው።